ሰላም ውድ የብሮ አካዳሚ አማሪ ቤተሰቦች እንዴት ናችሁ? አለ ይኩር መስገን። ዛሬ እጅግ ወሳኝ የሆኑ ትምህርቶችን ነው ይዤላችሁ መጣሁ። የዛሬው ቪዲዮአችን ከእስከ ዛሬው ለየት የሚያደርገው ነገር ሁሉንም ቪዲዮዎችን በአንድ ላይ ይዤላችሁ መጣሁ። እንዲሁም ደግሞ ማንበብ ካልቻላችሁ ማንበብ እንዴት እንደምትችሉ በመጨረሻ የሚነግራችሁ አራት ስቴፖች ይኖራሉ። ማንበብና መጻፍ የሚቸግራችሁ ከሆኑ እነዚህን አራት ስቴፖችን በደንብ ፕራክቲስ ማድረግ ይኖርባችኋል ማለት ነው። መጨረሻ ላይ የሚነግራችሁ ነገር አራቶቹ ስቴፖች በጣም ወሳኝ ናቸው ለእናንተ ለጀማሪዎች ከሆናችሁ፣ አድቫንስ ላይ ከሆናችሁ፣ መካከለኛ ላይ ከሆናችሁ ለእናንተ ራሱ በጣም ወሳኝ ነው ማለት ነው። ምክንያቱም ትንሽ ብትንገዳገዱ ከሆነ ራሱ ያንን አሪፍ እንድታደርጉት ያግዛችኋል ማለት ነው። ስለዚህ ከእናንተ የሚጠብቀው እስከ መጨረሻው ድረስ መከታተል ነው። ወደ ትምህርቱ ስነድ ከዚህ ጋር እንደምታዩቸው ቪዲዮን ደግሞ ላይክ እና ሰብስክራይብ እያደረጋችሁ ጀምሩት። እኔ እያነበብኩ ስል እናንተም ማንበብ አለባችሁ ማለት ነው። ስለዚህ ፊደላቶችን መጀመሪያ እናነባለን፣ ከዛ በኋላ ቃላቶችን እናነባለን፣ ስቴፖችን እነግራችኋለሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ። ከወዲሁ ቪዲዮውን እስከ መጨረሻው ማታዩት ከሆነ ወይም ደግሞ ቪዲዮውን እስከ መጨረሻው ማታዩት ከሆነ አትጀምሩት። ምክንያቱም ይህ ቪዲዮ መጨረሻ ላይ ነው በደንብ የሚጠቅማችሁ። ስለዚህ እስከ መጨረሻው ድረስ በደንብ መከታተል ይኖርባችኋል ማለት ነው። እኔ ደግሞ በግል በውስጥ መስመር መማር የምፈልጉ ተማሪዎች በውስጥ መስመር እያስተማር እንገኛለን። በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። ደውሉልን፣ ሃሎ በሉን፣ እንመልስላችኋለን ማለት ነው። ከዚህ ጋር ምታያች ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ
ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኘ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ሃ ኬ ክ ኮ ሃ ሁ ሂ ሃ ሄ ህ ሆ ወ ው ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ በጣም አሪፍ። ስለዚህ እናንተ መቼም ደብተርና እስክሪብቶ ሳትይዙ ምንባብ ማንበብ መማር አትጀምሩት። በቃ በአጭሩ አስጀምሩት። ምክንያቱም ደብተርና እስክሪብቶ ከእጃችሁ ሊጠፋ አይገባም ማለት ነው። ደብተርና እስክሪብቶ እጃችሁ መጥፋት የለበትም። ሜቢ እንኳን ምናልባት በኤርፎን እያዳመጣችሁ ከሆነ ስራ እየሰራችሁ እያዳመጣችሁ ከሆነ ችግር የለም። ቆይታችሁ በሌላ ጊዜ መጻፍ ትችላላችሁ እንጂ ኮንሳት እየተከታተላችሁ ከሆነ ደብተርና እስክሪብቶ መያዝ ግድ ነው ማለት ነው። ኦኬ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ ደ ዱ
ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ። በግል በውስጥ መስመር መማር የሚፈልጉ በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማርን እንገኛለን። የትኛውም እድሜ ላይ ሁኑ፣ የትኛውም ላይ ሁኑ፣ እንዴት እንጀምራችሁ ተቸግራችሁ ከሆነ ምንም ችግር የለም፣ ደውሉልን። ታች በሚለው ስልክ ቁጥራችን ደውሉልን፣ ታች ባለው ስልክ ቁጥራችን ደውሉልን። አሊያም ባዮ ላይ ባለው ሊንክ ነክታችሁ ገብታችሁ እኛም ማግኘት ትችላላችሁ። በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማርን እንገኛለን። ደውሉልን። እናንተ በተመቻችሁ ሰዓት እናስተምራችኋለን። ደውሉልን። ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ቨ ቡ ቪ ቫ ቬ ቭ ቮ። እንግዲህ ስልክ ቁጥር ከዚህ ጋር አለላችሁ፣ አለም ደግሞ ታች በሚለው ስልክ ቁጥር መደወል ትችላላችሁ። ታች ባለው ስልክ ቁጥር ወይም ታች በሚለው ስልክ ቁጥር መደወል ትችላላችሁ፣ አሊያም በዚህኛው ደውሉልን ታገኙናላችሁ። በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማርን እንገኛለን። እናንተ ባላችሁበት ቦታ ሁናችሁ መማር ነው የሚጠበቅባችሁ፣ ተማሩ። ኦኬ እንግዲህ እዚህ ጋር በመጨረሻ ካነበብናቸው በኋላ የተለያዩ ምክሮችን እንዴት ማንበብ እንዳለባችሁ ቃላቶችን እነግራችኋለሁ ብያችሁ ነበረ። ስለዚህ እነሱ እነግራችኋለሁ ማለት ነው። ኦኬ አሁን የመጨረሻውን ስቴፕ ልነግራችሁ ነው። የመጨረሻውን ስቴፕ ማለት 4ቱን ስቴፖችን እነግራችኋለሁ ማለት ነው። እናንተ ከነዚህ ጋር ፎከስ ማድረግ ያለባችሁ ነገር ቢኖር ምንድን ነው? ከቻላችሁ ማስታወሻ ያዙ፣ ካልበዛ ግና ችግር የለም። በደንብ ጆሯችሁን ለትንሽ ደቂቃ ስጡኝ። ከዛ በኋላ እንቀጥላለን ማለት ነው። እሺ ከዚህ ጋር የምታያቸው ፊደላቶችን መጀመሪያ ፊደል ስትገቡ መጀመሪያ አንደኛ ህግ ምንድን ነው?
እነዚህ ፊደላቶች መጀመሪያ መያዝ ያለባችሁ የመጀመሪያዎችን ፊደላቶች ነው መያዝ ያለባችሁ። የመጀመሪያ ፊደላቶች ከተያዙ ሌላው ፊደል ቀላል ነው ማለት ነው። መጀመሪያ ግን ምን ማያዝ አለበት? የመጀመሪያው ፊደላቶች መያዝ አለባቸው ማለት ነው። የመጀመሪያ ፊደላቶች ትይዛላችሁ ማለት ነው። እነሱ ከሸምድዳችሁ በኋላ እነሱን ከያዛችኋቸው በኋላ ለምሳሌ እዚህ ጋር እንደምታዩት ሀ ለ ሀ መ እያላችሁ ወደ ታች ሁሎችንም መያዝ ማለት ነው። ከዛ ከያዛችኋቸው በኋላ እነዚህ ፊደላቶች ቀጥታ ምንድነው ሁለተኛ ደረጃ ምንድነው የምታደርጉት? ሁለተኛ ደረጃ ማድረግ ያለባችሁ አንድ ቤተሰብ ስንት ፊደል ነው ያላት? 7። ስለዚህ አንድ ቤተሰብ 7 ከሆነ ወደፊት በቃላችሁም ሆነ ሀ ሁ ሂ ሃ ሄ ህ ሆ እያላችሁ መያዝ። ይህኛው ስቴፕ በጣም ይጠቅማችኋል እናንተ ማለት ነው። ሶስተኛው ስቴፓችን ደግሞ ወደ ሶስተኛው ስቴፓችን ስንገባ ፊደላቶቹ ምን አይነት ቅጽል ነው የሚያደርጉት? ምን አይነት ቅጽል ያደርጋሉ? አንደኛ ስትሆን፣ ሁለተኛ ስትሆን፣ ሶስተኛ ስትሆን፣ አራተኛ ስትሆን ይቺ ፊደል ምን አይነት ቅጽል ነው የምታደርገው የሚለውን መያዝ ግድ ይላል ማለት ነው። ለምሳሌ እዚህ ጋር ተመልከቱት። ሁለተኛ ስትሆን አንድ ፊደል እዚህ ጋር አያችሁት? ጎኑ ላይ አድርጓል። ሁለተኛ ፊደል ሲሆን ሁሌም ቢሆን 34ቱ ፊደል በሙሉ ሁለተኛ ፊደል ሲሆን ምን ያደርጋል? ወገቡ ላይ ቅጥል ነገር ያደርጋል ማለት ነው። ያ ማለት በቀላሉ እንድትይዙ ያግዛችኋል ማለት ነው። ጠቅላላ የአማርኛ ፊደላቶች ወደ ታች ስንቆጥራቸው 34 ይደርሳሉ። በጠቅላላ ደግሞ አሁንም 34ቱ እያንዳንዳቸው 7 ሲኖራቸው 238 ፊደል ይኖራል ማለት ነው። ስለዚህ 238 ፊደላቶችን በቀላሉ የምትይዙበት መንገድ ይህ ነው ማለት ነው። እንዴት ነው የምትይዙት? በቀላሉ 238 ፊደል የምትይዙበት መንገድ አንደኛ ሁለተኛ ፊደላቶች እዚህ ጋር ወገባቸው ላይ ሁሉም ፊደል ወገባቸው ላይ ቅጥል እያደረገ ስለሚሄድ በዚህ ትይዟቸዋላችሁ ማለት ነው። ስለዚህ ከመጀመሪያው ፊደል ላይ ወገቡ ላይ ቅጥል ስታደርጉበት ሁለተኛ ፊደል ይሆናል ማለት ነው፣ የማንኛውም ፊደል ማለት ነው። ስለዚህ በእሱ አንድ ትይዛላችሁ። አሁንም ሶስተኛ አልጨረስንም። ሶስተኛዎች ጋር ስንገባ ደግሞ አሁንም ሶስተኛዎች እዚህ ጋር እንደምታያቸው እግር ያኖራቸዋል። እግር አላችሁ፣ በእግራቸው መያዝ ትችላላችሁ ማለት ነው። ስለዚህ ይህ ፊደል አንደኛ ፊደሎች እንደለያቸው ያግዛችኋል፣ ሁለተኛ ደግሞ ለመጻፍ በጣም ወሳኝ ነው ማለት ነው። ኦኬ። ስለዚህ እዚህ ጋር እንደምታዩት እንደዚህ አድርጋችሁ መጻፍ ማንበብ ትችላላችሁ ማለት ነው። ሶስተኛዎች እግር ይኖራቸዋል። ሁሉም 34ቱ ፊደል በሙሉ እንደምታዩቸው ታች ላይ እግር አላቸው ማለት ነው። ይኸው ሁሉም ፊደል አለው ማለት ነው። እሺ ወደ አራተኛ እንግባ። አራተኛ ጋር ስትገቡ አራተኛዎችን የምትይዟቸው በአራት አይነት መንገድ ነው። አንደኛ እግር አልባና እግር ያላቸው ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር የሚባሉ ፊደላቶች አሉ። ስለዚህ እነዚህ ፊደላቶችን መለየት። አሁን እችኛይቱ ለምሳሌ እግር የላትም፣ እች እግር የላትም። ስለዚህ እዚህ ጋር መምታት እግር የላትም። እግር የሚወከልላቸው የመጀመሪያ ፊደሎች ናቸው። ምክንያቱም ምን መሰላችሁ? የመጀመሪያ ፊደሎች ፈርቀዳጅ ወይም የመጀመሪያ መሰረት ስለሆኑ ማለት ነው። ከዛ እቺ ሰ እዚህ ጋር ምታዩት ሰ እግር የላትም፣ እቺ ምረም እግር የላትም ማለት ነው። እነዚህ እግር የሌላቸው ፊደላቶች አራተኛ ሲደርሱ ምን ያደርጋሉ? አራተኛ ሲደርሱ በስከዚህ በኩል ይኸው በዚህ በኩል ልክ እንደምታዩት በዚህ በኩል እግር ያወርዳሉ ማለት ነው። ይኸው አራተኛ ፊደሎች ላይ አያችሁት? እቺ አሁን የላትም ነበር፣ እዚህ ጋር ስታደርግ አራተኛ ሲደርስ እዚህ ጋር እግር ይኖራታል ማለት ነው። ሰም ልክ እንደዛው፣ ሌሎችም ልክ እንደዛው ራብ አይሆን እንዴትና ወደዚህ ነው የምትጣመም ማለት ነው። ሌሎችም እግር አልባ የምንላቸው ፊደላቶች እንደዚህ ይሆናሉ ማለት ነው። ወ እግር የላትም፣ አ እግር የላትም፣ ግን እግራቸው ይወርዳል ማለት ነው። አያችሁት? እግር ይኖራቸው ወርታች እንዲኖራቸው ይደረጋል ለአራተኛው ደረጃ ሲሆኑ ማለት ነው። ኦኬ ወደ እግር አልባ ካልጨረስን ወደ እግር ያላቸው ባለ አንድ እግር የላቶች የሚባሉት ደግሞ ባለ አንድ እግር ማለት ይኸው አንድ እግር ወታች የወረደላቸው ማለት ነው። አንድ እግር እዚህ እንደምታዩት እዚህ ጋር ምንድነው ማለት ነው? እዚህ ጋር ጠመም አያችሁት? ቃ የሚባለው ፊደል ተጣሟል ማለት ነው። ስለዚህ እግሩ በዚህ ተይዙታላችሁ ማለት ነው። ይኸው ተም ባለ አንድ እግር ነው ተጣሟል ማለት ነው። ቸም ልክ እንደዛው፣ ሃም ልክ እንደዛው ማለት ነው። ስለዚህ እግራቸው ወደዚህ ከጣመመ ምንድናቸው ማለት ነው? ባለ አንድ እግር ናቸው ማለት ነው። ይኸው አራተኛ ፊደል ሲደርሱ እንደዚህ ይጣመማሉ ማለት ነው። ባለ ሁለት እግርና ባለ ሶስት እግሮች ግን አንድ አይነት ናቸው፣ ልዩነት የላቸው። ምንድነው የሚያደርጉት? እግራቸው በዚህ በኩል ያጥራል። አንድ እግራቸው ይኸው
አንድ እግር ልዩነት፣ ሁለት እግር ልዩነት፣ ሁለት እግር የተባሉ ለዛ ነው። ስለዚህ አንደኛው እግራቸው ያጥራል፣ አንደኛው እግራቸው ደግሞ ይረዝማል። ይኸው በዚህ በኩል ያለው እግሩ አጥሯል ላ የሚባለው ፊደል፣ በዚህ በኩል ያለው እግሩ ደግሞ ረዝሟል ማለት ነው። ሶስት እግር ያለ ደግሞ እዚህ ጋር ይሁት አመርኳ አንድ እግር አለው በዚህ አንድ እግር በዚህ ያለው አንድ እግር በዚህ ያለው። ስለዚህ ከዚህ ጋር እንደምታዩት በዚህኛው ያለው እግሩ ምን ይላል? አጭር ነው። በዚህ በኩል ያለው እግሩ ደግሞ ረዥም ነው። ሁለቱ እግራቸው አጭር ይሆናል፣ ሁለቱ እግሩ አጭር ይሆናል፣ አንድ እግሩ ይረዝማል ማለት ነው። ባለ አንድ እግርና ባለ ሁለት እግሮች ልክ እንደዛ ናቸው። እግራቸው በዚህ በኩል አጥሮ አገኛቸዋቸው አራተኛ ፊደል ነው። በቃ አለቀ። ሁለት ባለ ሁለት እግር ፊደላቶች ሁሎችም አጭር ናቸው። ያያቸዋቸው ምንም አጭር ያልሆነ ፊደል የለም ማለት ነው። ስለዚህ በዚህ ስቴፕ ያዛችሁት ማለት ነው። ፊደላቶችን በቀላሉ ያዛችኋቸው ማለት ነው። የመጀመሪያዎቹን ግን መያዝ መጀመሪያ መያዛችሁን እንዳትረሱ። የመጀመሪያ መሰረቶች ፊደላቶች መያዝ አለባቸው። ሀለሃ መሰረተ ሸቀበተች እያለ ወደ የሚወርደው ማለት ነው። ከዛ ቀጣይ ደግሞ አሁን አምስተኛ ስትገቡ አምስተኛ ፊደል እንዴት እንለያቸው ብላችሁ ከተቸገራችሁ አምስተኛ ሁሉም ቀለበት አለው። ቀለበት የሌለው ፊደል የለም። አምስተኛው ነው ሁሉም 34ቱ ፊደል በሙሉ ቀለበት አለው ታች አምስተኛ ፊደል ላይ ሲደርሱ። አያችሁት? ሁሉም አለው ማለት ነው። ስለዚህ ይህን መያዝ ትችላላችሁ ማለት ነው። አሁንም ስድስተኛዎች ጋር ደግሞ ስትደርሱ ስድስተኛዎችን ያው አንደኛ ፊደላቶች ምንም አይቀጥል ቀለበት ምናምን ነገር ስለሌላቸው አንደኛ እናውቃለን፣ ሁለተኛን፣ ሶስተኛን፣ አራተኛን፣ አምስተኛ ካወቀን ተቀረው ስድስተኛው ፊደል ይሆናል ማለት ነው። ሰባተኛዎች ጋር እግር አልባዎች አንዳንዶች ሰባተኛ እንደ ጥቅሉ የምትይዙት አናታቸው ላይ እግር ካረጉ አናታቸው ላይ እግር የሚያደርጉ አሉ። ወይም ደግሞ በቀኝ በኩል በዚህ የአራተኛ ፊደል ተቃራኒ ሆነው እግራቸው የሚያጥር አለ። ለምሳሌ እዚህ ጋር ተመልከቱት። ይቻውን የአራተኛ ፊደል ተቃራኒ ሆና እግሯ በዚህ በኩል ያጠረ ይኸው በእኛው ያለ እግሯ ረዥም ናት። የመዘርማውን በዚህ በኩል ተመልከቱት፣ በዚህ አድርጓል እዚህ ጋር እንደምታዩት ይኸው። ስለዚህ ጭንቅላታቸው ላይ ቀለበት ካረጉ ጠቅላላ ያ ሰባተኛ ፊደሎች ናቸው። እግራቸው በዚህ በኩል ካጠረም ሰባተኛ ፊደሎች ናቸው ማለት ነው። እግራቸው ትንሽ እንደዚህ ጠመም ሳይጣመሙ ጠመም ካለ ወደዚህ በኩል እነዚህም ምንድናቸው ማለት ነው? ሰባተኛ ናቸው ማለት ነው። ሰባተኛ ፊደሎች ናቸው ማለት ነው። ስለዚህ ለምሳሌ እዚህ ጋር ላሳያችሁ። እግራችሁ ጠመም ያሉ ይኸው ው የሚባለው ፊደል ትንሽ ጠመም ብሏል። ግን አያችሁት? አ የሚባለው ትንሽ ጠመም ብሏል ወደዚህ። ስለዚህ እንደዚህ ትለዩዋቸዋላችሁ ማለት ነው። የመጨረሻውና ዋናው ስቴፕ ደግሞ እንዴት ነው የምታነቡት? ማንበብ እንዴት ነው የምትችሉት? እነዚህ ፊደላቶች አውቃችሁ አይደለ? ከዛ በኋላ ፊደላቶች ካወቃችኋቸው በኋላ ምንባቡ በጣም ቀላል ነው። ቃልስ መመስረት ብትፈልጉ እሱም በጣም ቀላል ነው። እንዴት ካላችሁኝ ለምሳሌ እቺ ፊደል እዚህ ጋር የምታያት ፊደል እቺ ታውቋታላችሁ። አውቃችኋት ቀጥታ ፊደሏን መጥራት ነው። ስታነቡ ምንባብ ላይ ሲመጣላችሁ ቀጥታ ፊደሏን መጥራት ነው። ከአረፍተ ነገር ላይም አረፍተ ነገር የሚምጣ ፓራግራፍ ላይ የሚምጣ ወይም ደግሞ አንቀጽ ላይ የሚምጣ ከየትኛውም ቦታ ላይ የሚምጣላችሁ ቀጥታ ማንበብ ነው። ፊደላቶች እየጠራችሁ ከዳችሁ አነበባችሁት ማለት ነው። ስለዚህ ፊደላቶችን መጥራት ነው ማለት ነው። አራተኛው ስቴፕ ፊደል እየጠራችሁ ትጓዛላችሁ። ከዛ ራሱ ድምፁ ይመጣል ማለት ነው። ብቻ ትልቁ ሚስቴክ የምትሰሩት እናንተ ምንድን ነው? በራሳችሁ ትርጉም እንዲፈጥር ማድረግ አትሞክሩ፣ አታርጉት። ራሳችሁ በቃ ይመስላላችሁ ሳይሆን የተማራችኋቸውን ፊደሎች ያወቃችኋቸውን ፊደላቶች እነሱን ብቻ ጥሩ ማለት ነው። እሺ፣ ስለዚህ እዚህ ጋር አሁን ይህን እያነበብን እንሄዳለን። ቀጥታ አብራችሁ አንቡ። ሄሎ ይላል ማለት ነው። አሁን እዚህ ጋር የምታዩት ምንድን ነው የሚለው? ሄሎ። አሁን ሄሎ ሲል ሄ የተገኘች እዚህ ጋር ነው። ተመልከቷት። ከዚህ ጋር ሄን አገኘናት። እዛ ሎ ደግሞ የለዘር ሎ ይችታ መጨረሻዋ። ስለዚህ ሄሎ የሚል ቃል ሰጠን ማለት ነው። ሄሎ ቃል ስትመሰርቱ ሄሎ የሚለውን ድምፅ በቃላችሁ ካወቃችሁት ከዛ በኋላ ሄ ቤት ገብታችሁ ሄን ትጥፋላችሁ፣ ከዛ ሎ ትጥፋላችኋል። በስታንዳርድ መሰረት ማንበብ ትችላላችሁ ማለት ነው። እሺ ቃላውንን መስርት። ህልም ህልም ማለት እንችላለን። ህልም። ኦኬ። ከዚህ ጋር ደግሞ በሌ ደግሞ ሌላ ሎሚ እንደት ሆሄ ይላል ማለት ነው። እዚህኛው ደግሞ ሁሉም አያችሁት? ሁሉም ይላል። በሁሉ የሰራ ነው ማለት ነው። በማ ደግሞ መሙሚ ማይቻማ በማ ደግሞ
ማሳ ማሳ ማሞ ማሞ ስም ስም ሳመ ሳመ ብር ብር ራስ ራስ አሁን ራ የምትባለው ይቺ ናት። አራተኛው ይቺ ራ ናት ማለት ነው። ስለዚህ ይቺን ራ ተጠቅመን ራስ ማለት እንችላለን ማለት ነው። አሁንም ሰሩ 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 ሳቀ ሳቀ። አያችሁ፣ ቀጣይ አራተኛው ያልኳችሁ ነገር ምንድን ነው? ፊደሎቹን በትክክል መጥራት ነው ማለት ነው። ስለዚህ እሱን ማድረግ ይኖርባችኋል። ሽቦ ሽቦ ሽቅብ ሽቅብ ቁርስ 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 ማለት እንችላለን ማለት ነው። ቆሻሻ አያችሁ፣ ቀጥታ ብዬ ነው የምጠራው እኔ ማለት ነው። ቆሻሻ ይላል ማለት ነው። እሺ በቃ በቃ ቦርሳ ቦርሳ ቦርሳውን የበዘር በይነቴ ቦ በ ቡ ቢ ባ ቤ ብ ቦ ብ ቦ ቦን ተጠቅመን ቦርሳ አለን ማለት ነው። ኦኬ ከዛም አሁንም ሁታ ሁታ ተኛ ተኛ ቸኮሌት 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 መቼ መቼ ሆነ ሆነ ሁነኛ ሁነኛ ና ና አሁን ይችናን ስጠቀማት ምን ሆኖ ናና 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 ወይም ናና ናና ወይም ናና የሚል ቃል ሰጠኝ ማለት ነው። ናና ናታን ናታን ሰውስ ናታን። ኦኬ ከዛ ተናኘ ተናኘ እኛ እኛ አባት አባት ኤሊ ኤሊ ክክ ክክ ኬክ ኬክ ሆነ ሆነ ሄደ ሄደ ይኸው በእጅ ተጠቅመን ሄደ አለን ማለት ነው። ውሃ ውሃ ዋርካ አሁን ውሃ ስንል ከዚህ ተጠቀም ይችን ወሰርነን ከዚህ ይችን ወሰርነን። ስለዚህ ውሃ ሚል አገኘን። ዋርካ ዋርካ አይን አይን አሳ አሳ ዘንዶ ዘንዶ ዘይት ዘይት ዠሮ ዠሮ ዣንጥላ ዣንጥላ ያሬድ ያሬድ የኔታ የኔታ ደብተር ደብተር ድመት ድመት ጃንጥላ ጃንጥላ ጀግና ጀግና ጌጣጌጥ ጌጣጌጥ ገንዘብ ገንዘብ ጥጥ ጥጥ ጣት ጣት ጩጫ ጩጫ
ጨርቅ ጳጳስ ጳጳስ ጴጥሮስ እዚያው ጴን ተጠቅመን ጴጥሮስ አንል ማለት ነው። እሺ ጸጋ ጸጉር ፀሐይ ጻፊ ፋፋ ወይም ፋፋ ማስቻላችሁ ፋኖስ ፖሊስ ፓስታ ቪላ ቫይረስ። ስለዚህ በዚህ መልኩ ካነበባችኋቸው በቃ አማርኛ እውነቴን ነው የምላችሁ በጣም ቀላል ነው ማለት ነው። እናንተ ብቻ የምትጠበቀው የመጀመሪያ ብላችሁ ስቴፕ ቅድም የነገርኳችሁ ስቴፖችን እነሱን እንዳረሱ መጀመሪያ ብላችሁ በደንብ ከያዛችኋቸው በኋላ ከዛ በኋላ ምንም ትገድገቡት ወደ ቀጣይ ርቢያቸው ነው። ርቢያቸው ደግሞ እንዳያያችሁ በጣም ቀላል ነው። የሆነ አንድ አይነት ቅጽል እያደረጉ ነው የሚሆኑት። ምክንያቱም የመጀመሪያው ፊደል ላይ ከመጀመሪያው ፊደል ላይ ቅጽል እያደረገ መሄድ ነው ማለት ነው ሌሎቹ ርቢው ማለት ነው። ስለዚህ እሱን በደንብ ትበሉ። ለቤተሰባችን አዲስ ከሆናችሁ እስከዛ ከተከታተላችሁ አዲስ ከሆናችሁ ፎሎ እና ላይክ አድርጉ። የጓደኞቻችሁም አጋሯቸው። እንዲሁም ጓደኞቻችሁ ወይም ልጆቻችሁ ወይም እናንተ ወይም ማንኛውም ሰው የሚማሩ ያላገኘ ካለ እንዲማሩ አበረታቷቸው፣ ደግፏቸው፣ እንዲማሩ ንገሯቸው ማለት ነው። ኦኬ። ስለዚህ እስከ ሰዓት ያው በግል በውስጥ መስመር እያስተማር ስለሚገኝ እንዲማሩ ንገሯቸው። በሳምንት 5 ቀን በቀን 1 ሰዓት እናስተምራለን። እናንተ በመረጣችሁ ሰዓት እያስተማር እንገኛለን፣ እናስተምራችኋለን። እናንተ ብቻ የሚጠበቀው ደውሉልን። በሳምንት 5 ቀን በቀን 1 ሰዓት ትምህርቱን እንሰጣለን ማለት ነው። እስከ ሰዓት ስለተከታተላችሁኝ እውነት ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ክፉ ነገር አይንካችሁ። ሰላሙን ተመኙላችሁ። ሰላም ሁኑ።